በሽብር ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ ዓለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው ዝንጀሮ ጠባቂ የመሰሉ የጨጎፉ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ ያወራል። ኮመንት እፎይ ያለ መረጃ አያወራም። ስለዚህ የመሰረቱብኝ ክስ የሚያስጠይቀኝ አልነበረም። የሆነባቸው ምክንያት ምንድነው? እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም። ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድነው? እሱ እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደል ነው፣ ራሳቸው የህግ አካል ሆነው ይሁን አይደል ነው። እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ገብቷል፣ በዚህ ጋር ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ያወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ያወጣብኝን አይታችኋል? የፖሊስን መግለጫ አይታችኋል? ራሳቸው በምን ደረጃ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ ምን ነበረ? አቪዬሽን ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ተከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንድነው? ገንዘብ መሰብሰቢያ ማለት ነው። እፎይም ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። 50 ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ ለኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትስአፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ ለቀኩላችሁ እኮ ለዛ ነው። ተጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት፣ ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው ራሴ ያለ ፎቶ የለቀኩላችሁ ምንም እንደማታመጡ ስለማቅ ማለት ነው። ብገለኝ እንጂ ሌላ ምንም አታመጣም። እኔ ደግሞ ሞት የምፈራ ሰው አይደለሁም። ስለዚህ በዚህ መጠን ሄደው ነበረ። በዚህ መልኩ ውድቅ የነሱ ሆኖባቸዋል። በዚህ መካከል ግን ትልቅዬ ችግር ገጥሞን ነበር። እኛ ምንድነው እሱ አድቫንቴጅ እንይዝ ነበረ። ክስ መስርተን ለመመስረት የህግ አካላቶች በሞላ አብረውን ነበሩ፣ ጠበቆቻችን አብረውን ነበሩ። ስለዚህ እኛ ደግሞ እነሱን መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የነሱ ክስ ወድቆ ሆኗል፣ እኛ ክስ መክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ 100 ቪዲዮ ተሰበሰበ። መጽሐፍቶች ወደ 150 መጽሐፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው እነኚህ መጽሐፍቶች መሰብሰብ፣ እነኚህ መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ ባክፋየር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጽሐፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት ቅድሚያ ምንድነው እሱ ቋሚ ሲኖዶሱ መመልከት ነበረበት። ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ፣ እያንዳንዳቸው እንትን ተባሉ፣ ወደዛ እንዲመራ ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው።
እናንተም ስጠብቁ ነበረ። ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? በሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ። ህጉን ወደኛ አምጡት፣ እኛ እናጸድቀዋለን፣ ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። መምህር ዘመድኩን በቀለ አይ ቲንክ መምህር ዘመድኩን በቀለ እንኳን እኔ ብዙ ጊዜ ተችቼዋለሁ ባይዘይ እና ስለኛ ሲጮህ እንደነበረ ቪዲዮዎችን አይቻለሁኝ እና አስቀድሞ ተችቶኛል ብሎ ዘመድኩን በቀለ እኔን ከመተቸት ይልቅ አይ አትሊስት ለቤተ ክርስቲያን ነው እሱም የቆመው ብሎ ከጎኔ ስለቆመ መምህር ዘመድኩን በቀለን ላደረክልን ትብብር እናመሰግናለን ማለት ወዳለውኝ ማለት ነው። መከራ ልደት ለሰከንድ አላሳለፈው። እፎይ የተጨነቃትን አንዲቷን ሌሊት ልደት አልተጨነቀም። ኦኬ አልተጨነቅኩኝም። ለዛ ዝም ብዬ እንደቀልድ እፎይን ተነስቼ ምን አባ ስለሆንኩ ነው አንተ አባቶችን የምትናገረው በሚል በድፍረት ቃል እኔ አልናገረው። ግን ወንድሜ እፎይ እግዚአብሔር ከዚህ በላይ ያበርታ ያጠንክርህ። ግን ትንሽዬ በአቡነ አብርሃም ላይ ያለችው ነገር ግን መስተካከል ግን አለባት። የፈለገ ይሁን ጊዜ የሚሰጠው ጉዳይ መሆን አለበት እና እንደኔ አንዳንድ ነገሮችን በውስጣችን ይዘን መቀጠል የሚደግፉን ሰዎች ካሉ ሊያበረቱን የመጡ ሰዎች ካሉ እሰየው። በቃ ከደገፉን ካበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል። ልክ ነው፣ አሳልፋችኋል። ዋጋችሁን እግዚአብሔር በሰማይ አይክፈላችሁ፣ ሰው አይክፈላችሁ። ሰው ጎበዝ ናችሁ ብርቶች ናችሁ ስላሏችሁ ማለት ነው ምንም አይጠቅማችሁም። እነፍ ወይንም ቢሆን 1 ሚሊዮን ሰው ከፊት ለፊት ቢሰለፍ ከሞት አያተርፍም እግዚአብሔር ካንተ ጋር ካልሆነ በስተቀር። መድኃኒዓለም ብቻ አይተው፣ መድኃኒዓለም ብቻ አይለይ። አሁንም የማንም የቪዲዮ ጋጋታ አይደለም እፎይንም ሆነ ወንድሞቹን ከሞት መሃል አሳልፎ ዛሬ ድምፃቸውን እንደሰማ ያደረገ የእግዚአብሔር ቸርነት ነው። የእግዚአብሔር ቸርነት ነው። ለዛ ትንሽ ትዕግስት ያስፈልጋል። በአባቶች ዙሪያ ላይ ትንሽ ታገሱ። አይኖ ቀላል አይደለም። ችግር የለም እያልኩኝ አይደለም። ዝምታ አልበዛም እያልኩኝ አይደለም። ዝምታ ጸጥታ በዛ እያልኩኝ አይደለም። ግን እኔና እናንተ ከምናይበት መነጽር ግን እኔ ምንም በሉኝ ምንም እኔ በጣም ብዙ ማስተዋል የሚጎለኝ ስሜታዊ ከሆንኩት ከልደተ ቃል ይልቅ በእድሜ በጣም ከፍ ያሉና ብዙ መከራ የተቀበሉ አባቶች እሳቱ ጋር ያሉ ሰዎች ማለት ነው ከኔ በላይ ብዙ ነገር ያሉ በጣም ከባድ ዛቻ ነበረ። አንተ ፕሮቴስታንት ሆነ እንዴት ነው እንደዚህ ድምፅ የምትሆነው ምናምን ሲባል ኢትስ ናት አባውት ቢይንግ ፕሮቴስታንት ምናምን ፕሮቴስታንት ስለመሆን ምናምን አይደለም። እዚህ ጋር እንዲጠፋ የተፈለገ ስም አለ። ዝም ለማሰኘት የተፈለገ አካሄድ አለ። በቃ ሊገባን የሚገባው ይሄ ነው። እኛ ዝም ያለን ጊዜ የኛ አፍ በተዘጋ ጊዜ ቀጥሎ የሚዘጋ ነገር አለ። ኦኬ፣ ቀጥሎ የሚዘጋ ነገር አለ። ቀና ብለን እንዳንሄድ ሊደረግ የሚችል ነገር አለ። ኦኬ፣ እፎይ ኢየሱስ ክርስቶስ አምላክ ነው ሲል እኔ አምላክ ነው ብዬ የምጠራውን አምላክ ነው አምላክ ብሎ እየጠራ ያለው። ኦኬ፣ እፎይ እዚህ ጋር መጥቶ ስላሴን ዲፌንድ ሲያደርግ እኔ ማምነውን ስላሴ ነው ዲፌንድ እያደረገ ያለው። በቃ እቺ በቂ ናት። ሌላውን በቤት ውስጥ እናወራለን። እርስ በርስ የምንፋጭባቸውን ነገሮች እንፋጭባቸዋለን፣ ችግር የለውም። ነገር ግን የእፎይ አፍ የተዘጋ ጊዜ ነገ የአማን አፍ ይዘጋል ነው። ዳስ ዘ ፖይንት። እሺ ፖይንቱ እሱ ነው።
ለኔ አይቀርልኝም። ለእፎይ የተሞረደ ቢላዋ ለኔ አይቀርልኝም። እፎይ ጂዚያ እንዲከፍል እየተቀመረ ያለ አካሄድ ለአማን አይቀርለትም። ለዚህ ነው እኔ ከእፎይ ጎን መሆነው። ኦኬ በእኔና በእፎይ መካከል ያለውን ነገር ግን ማወራው ጠረጴዛ ጎትቼ ነው። ኦኬ ና ቁጭ በልና እናውራ ነው የምለው። እፎይ እኔ ጋር ሲመጣ ገጀራ ሞርዶ አይደለም የሚመጣው፣ መጽሐፍ ገልጦ ነው የሚመጣው። መጽሐፍ ቅዱስ ገልጦ ነው የሚመጣው። አወራለሁ ከሱ ጋር ነገ ቁጭ ብዬ። ነገ ግን መጽሐፍ ቅዱስ ይዤ መጥቼ የማላወራው አካል ጋር ነው ፊት ለፊት እየተጋፈጥን ያለ ነው። ዳስ ዋይ ከእፎይ ጋር ሆነው የኔን አምላክ ነው ዲፌንድ የሚያደርገው። በስጋ የተገለጠውን ጌታዬ ነው ዲፌንድ የሚያደርገው የሚሞግተው ማለት ነው። ኦኬ ሲሰደብ ክርስቶስ ኢየሱስ እንደዚህ ገብቶ ኢየሱስ ክርስቶስ ገላውን የማይታጠብ የሚሸት ነው እያለ አንድ ሙስሊም ብዬ እንደዚህ ላወራ ብሎ ሲያወራ የኔን ጌታ ነው እያወራ ያለው። እፎይ መጥቶ ዲፌንድ የሚያደርገው ያንን ነው። ከእፎይ ጋር ዲፌር የማደርግበትን የምለያይበትን ኢሹ ጠረጴዛ ጎትቼ ቁጭ ብዬ ነው ማወራው። ልዩነቱ የዚህን ያክል ነው። ኦኬ ልዩነቱ የዚህን ያክል ነው። ስለዚህ ፕሬሸሩን አይ ቲንክ ኤክስፒሪየንስ ያደረግነው ይመስለኛል።